ሰላም ለእናንተ ይሁን ጓደኞቼ፣ ዌልካም ብያችኋለሁ። እንኳን በደህና መጣችሁልኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። ሁላችንንም እግዚአብሔር ጠብቆን በሰላም ለዚህ ቀን ስላደረሰን እግዚአብሔር እናመሰግናለን። እንግዲህ የሕማማት ሳምንት ነው። በጽሞና ሆነን እግዚአብሔርን የምናስብበት ነው። የተደረገልንን እያሰብን ለኛ የተመደበልን የሞት የሲኦል እድል እጣ ፈንታ በእኛ ላይ የወደቀውን በሰይጣን ምክንያት ማለት ነው። ያንን ደግሞ ለማስወገድ እግዚአብሔር የሚወደውን አንድያ ልጁን ለኛ ሰጠን። እኛም ደግሞ አምነን በሱ ዳንን። አሁን ከሞት ከሲኦል ፍርሃት ነፃ ነን ማለት ነው። እግዚአብሔር ይመስገን። ዛሬም እንግዲህ የክርስቶስ ኢየሱስን ስቅላቱን የምናስብበት ስለኛ የተገረፈበትን የሸዋ አክሊል የደፋበትን መራራ ጽዋ የጠጣበትን ጎኑን በጦር የተወጋበትን እጅ እግሩን በችንካር የተወጋበትን ቀን የምናስብበት ነውና ውድ ጓደኞቼ ራሳችንን ዝቅ አድርገን የሱን ለኛ ያደረገልንን ማሰብ አለብን ማለት ነው። ዛሬ ብቻ አይደለም፣ ይሄን በህይወታችን ዘመን ሁሉ ልናስበው የሚገባው ድንቅ ስጦታችን ነው ማለት ነውና የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በህይወቱ እንድናለን ይላልና ርዕስ አድርጌ የወሰድኩት ታላቁ እርቅ በሚለው ነው። እንግዲህ ዛሬ የተፈጸመልንን የምናስብበት ዕለት ታላቁ እርቅ የተደረገበት ጊዜ ነው። ከሞት ወደ ህይወት የተሸጋገርንበት ጊዜ ነው ጓደኞቼ። ምክንያቱም እኛ ነፃ ነን። አሁን የኛን ዕዳ ክርስቶስ ከፈለ እና ሮሜ 5:10 ላይ ያለው እግዚአብሔር ቃል ይህንን ነው የሚናገረው እና እንግዲህ የፋሲጋ በዓልን ወቅት ስናስብ በዚህ ጊዜ ልናንሰላስላቸው ከሚገቡ ሀሳቦች አንዱ እንግዲህ መታረቅን ነው። ከእግዚአብሔር አብ ጋር ያደረግነውን እርቅ ነው። በዋናነት ከእግዚአብሔር ጋር መታረቅን ነው። አቻ የማይገኝለት ታላቁ እርቅ በክርስቶስ ሆኖልናል። እግዚአብሔር ይመስገን። በኃጢአት በወደቅንና ከእግዚአብሔር ጋር በተጣላ ዓለም ውስጥ የምንኖር ነን፣ ከመታረቃችን በፊት ማለት ነው። እኛም የጥሉ ተሳታፊዎች ነበርን ወገኖቼ። የመታረቅ ጉዳይ በጣም አስፈላጊ ኢምፖርታንት ነገር ነው። ለነገ የማይባል ነው። ምክንያቱም ህይወት ስለሆነ ማለት ነው ወገኖቼ። መታረቃችን መዳናችን ስለሆነ አሜን። እርቅ ከእግዚአብሔር ጋር ማድረጋችን በክርስቶስ መዳናችን ድነታችን ነው። መታረቃችንና መዳናችን ተያይዘው ተገልጸዋል። እግዚአብሔር ይመስገን። ከታረቀን በኋላ ድነናል ማለት ነው። የታረቀ በክርስቶስ ያመነ የዘላለምን ህይወት አግኝቷል። እሱ አመለጠ፣ ዳነ ማለት ነው። እግዚአብሔር ይመስገን። የታረቅነው በእግዚአብሔር ልጅ በክርስቶስ ኢየሱስ ሞትና ትንሣኤ ነው። ሞቱም የመስቀል ሞቱና ትንሣኤው ጭንቁን ዛሬ የምናስበው አያችሁ። ስቃዩ እጅግ ከባድ የሆነበት ነበረ። ሞቱ ጻድቅ ሆኖ እያለ ንጹህ ሆኖ እያለ ስለኛ ተገረፈ፣ ስለኛ ወገኖቼ ዋጋ ከፈለ። አይገርምም? በጣም ነው እኔ በእውነት ውስጤን በጣም ነው የሚነካኝ። ለኔ ነው ለናንተ ብሎ ነው ኢየሱስ ክርስቶስ ይህንን ሁሉ ዋጋ የከፈለው። በእኛ ሞት ምትክ እሱ ዋጋ ከፈለ። ጭንቁ ስቃዩ እጅግ ከባድ የሆነበት ነበረ። ሞቱ የምትክነት ስለሁላችን ኃጢአት የተፈጸመ ሆኖ አስቀድሞ የታሰበበት ዓላማ ያለው ነው። በእግዚአብሔር ዘንድ የታቀደ ኢሳይያስ ምዕራፍ 53 ላይም ዓላማው የማስታረቅ ነው። እኛን ከኃጢአታችን ከሞት ለማዳን ነው። እግዚአብሔር ይመስገን። ቀድሞ የነበርንበት አጠቃላይ ሁኔታችን ጨለማ ውስጥ ነበር። እግዚአብሔር ግን በልጁ ምን አደረገን? አዳነን፣ ወደ ብርሃን አመጣን። ደካሞች ነበርን፣ ራሳችንን መርዳት ወይም ማዳን የማንችል የወደቅን ነበር።
ኃጢአተኞች ነበር። በቅዱስ አምላክ ፊት መቅረብ የማይገባን ነበር። ምንም የሚያበቃ ጽድቅ አልነበረንም ከኃጢአት በስተቀር ወገኖቼ። ጽድቅም ቅድስናም ያልነበረን ነበርን። ጠላቶች ነበርን፣ አመፀኞች ነበርን፣ የእግዚአብሔር ተቃዋሚዎች ነበርን። ዛሬም ይህንን መዳን፣ ይህንን ሰላም፣ ይህንን እረፍት ያላገኛችሁ ወደ እግዚአብሔር እንድትመለሱ ሰላም እንዲሆንላችሁ እርቅ እንድታረጉ ጋብዛችኋል፣ ጥሪ ያደርግላችኋል ወገኖች። እግዚአብሔር ይመስገን። የመብላትና የመጠጣት ብቻ አይደለም ፋሲካ። እግዚአብሔር በልጁ የሰራውን ስራ አምነን ተቀብለን ወደ ራሳችን አንጥተ የምንድንበት ነው ወገኖች። ቀላል ነገር አይደለም። ከሲኦል ከሞት ነው የዳን ነው። ከፍሎልናል። ኢየሱስ ተፈጸመ ብሏል። ስለዚህ ይህንን አምነን መዳን የኛ ፋንታ ነው ማለት ነው። እግዚአብሔር ይርዳል። ጠላቶች ነበር፣ እግዚአብሔር ተቃዋሚዎች ነበር። እግዚአብሔር ግን ወደደን፣ አዳነን። መታረቅ የሚያስፈልገን ነበርን። እግዚአብሔር ረዳን፣ ታረቅን፣ ዳንን። መታረቅ በእጅጉ የሚያስፈልገን ነበር። ስለመታረቃችን 1 2 3 ነገር እንነጋገራለን። እግዚአብሔር ይመስገን። አንደኛ መታረቃችን ያስፈልገው ጥል ስለነበረ ነው። ፓርቲሽን ስለነበረ ነው። ለምን? ኃጢአተኞች ነን። የእግዚአብሔር ክብር ጎሎን ነበር። መታረቃችን ያስፈለገው ጥል ስላለ ነው። ጥሉ በቅድሚያነት የገባው በሰውና በእግዚአብሔር መካከል ነበር አይደለ? በአዳምና በሔዋን ምክንያት ጥሉ በበደላችን፣ በኃጢአታችን፣ ባልታዘዝ ባይነታችን፣ በአመፀኝነታችን ምክንያት የገባ ነው። ጥልና ጠላትነት ክፉ ነው። የፍቅርና የህብረት ተቃራኒ ነው። ጥል ግድግዳ ሆኖ በሰላም መተያየትን ይከለክላል። አያችሁ? የሚጥለው ጠባሳና የሚያደርሰው ጥፋትም እጅግ ከባድ ነው። የሰላም እጦት፣ ጭንቀት፣ መንፈሳዊ ስብራትና ሞት የጥል ውጤቶች ናቸው። መፍትሄው መታረቅ ብቻ ነው። ወደ እግዚአብሔር መቅረብ ብቻ ነው በንስሐ ዓለምን፣ ስጋ፣ ሰይጣንን ክዶ ወደ እግዚአብሔር መቅረብ ብቻ ነው ወገኖቼ። ስለዚህ የኃጢአት ሸክም የከበደባችሁ፣ በኃጢአት ባርነት ውስጥ ያላችሁ ካላችሁ፣ ከገባችሁበት ነገር መውጣት የተሳናችሁ እረፍት አለ እግዚአብሔር ጋር። አሜን። ሰላም አለ እግዚአብሔር ጋር። መሳቅ ያቃታችሁ፣ በሰይጣን ጥቃት ውስጥ እስራት ውስጥ ያላችሁ፣ የታሰራችሁ ኢየሱስ ጋር ሰላም አለ። ኑ። መፍትሄው መታረቅ ብቻ ነው። በመስቀል ላይ የተሰራልንን ስራ አምኖ መዳን ስለኛ ነው፣ ስላንቺ ነው። አለየም እግዚአብሔር ሙስሊም፣ ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት፣ ሌላው አላለው። ለሰው ልጆች በሙሉ ነው አንድያ ልጁን አሳልፎ የሰጠው። አንደኛ ምን ብለናል? መታረቃችን ያስፈልገው። ሁለተኛ መታረቃችን ያስፈልገው ሰላማዊ ሁኔታ በሰላም ለመኖር፣ ለመመላለስ፣ ለደህንነታችን፣ ለዘላለም ህይወታችን። እንደ መዳናችን ወገኖቼ እንደ ቀላል የምናየው አይደለም። እጅግ ታላቅ ስራ ነው። እጅግ ታላቅ ነው። ታላቅ መዳን ነው። ዕብራውያን ምዕራፍ 2 ቁጥር 3 ከታላቁ የእግዚአብሔር ቁጣ፣ ከታላቁ የእግዚአብሔር ፍርድ፣ ከታላቁ ሞት ታላቅ ዋጋ ተከፍሎበታል። አያችሁ? ማምለጥ ነው የሆነልን፣ መዳን ነው የሆነልን። ከቅጣት፣ ከቁጣው፣ ከታላቁ ከእግዚአብሔር ፍርድ፣ ከታላቅ ሞት ዋጋ ተከፍሎልን ማምለጥ ሆነልን። ስላመለጥን መዳናችን በእርግጥ ታላቅ ነው። ይህንን ከእግዚአብሔር ውጪ ማንም ሊያደርግልን አይችልም። ክርስቶስ ኢየሱስ በመስቀል ላይ ለኔና ለእናንተ ዋጋ ከፈለልን። ያገኘነው መታረቅ ወደ መዳን፣ ለዘላለም ህይወት፣ ወደ መኖር አድርሶናል አይደለ? እግዚአብሔር ይመስገን። የዘላለምን ህይወት ወራሾች ልጆች አደረገን። ሶስተኛ እንግዲህ መታረቃችን ከላይ እንዳየነው ዋጋ ተከፍሎበት የተገኘ ነው። ድል ነው፣ እርቅ ነው። አሁን ሰላም ወርዷል። አሁን እርግማን የለብንም። አሁን በኃጢአት ስር አይደለም። አሁን የሚገዛን የለም። ሰይጣን አይገዛንም። ኃጢአት እግዚአብሔር ነው የኛ ገዥ። እግዚአብሔር ይመስገን። ልጆች ሆነናል። ተፈታን፣ ነፃ ሆንን። ደስ አይልም?
አሁን ሰላም ወርዷል። ይህ የሆነው በመስቀል ላይ በተፈጸመው በልጁ የምትክነት ሞት በክርስቶስ የመስዋዕትነት ደም አማካኝነት ነው። እግዚአብሔር ይመስገን። መስዋዕቱ ከመስዋዕቶች ሁሉ ደሙም ከሌሎች ደም ሁሉ የላቀና የሚሻል የተሻለ ተወዳዳሪ የሌለው ይህን ዕውቀት በስሙ ስናምን ሃሌሉያ ከታላቁ የእግዚአብሔር ቁጣ ከሞት ፍርድ ድነናል። ተወዳዳሪ የለውም ኢየሱስ። ሞቱ ትንሣኤው ብዙዎች ጀግኖች ሞተው ቀርተዋል። የኛ ጌታ የኛ ኢየሱስ አዳኛችን ግን ሞቱ በሶስተኛው ቀን ሞትን ድል አድርጎ ተነሳ። እግዚአብሔር ይመስገን። ደስ አይልም? ክብር ለኢየሱስ ይሁን። በዚህ ምክንያት የመስቀሉ ስራ ትኩረታችን በክርስቶስ በኩል የተገለጠልን የእግዚአብሔር ፍቅርና ምሕረት ያገኘነው መታረቅ ማዕከላዊ መልእክታችን ሆኗል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቀበት ነው፣ በደላችንን ሳይቆጥር። ሃሌሉያ ይቅር አለን። ክርስቶስን አይቶ ዳንን፣ ድነናል ለዘላለም። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እስከ 20 ድረስ። ሃሌሉያ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቅ ብለን ስለ ክርስቶስ እንለምናለን። እግዚአብሔር ይመስገን። ታላቁ እርቅ እንግዲህ መልካም የምስራች የደስታችን መገለጫና ምስክርነታችን ነው። ጌታ ይመስገን። ጌታ እስኪመጣ ድረስ የመስቀሉን መልእክት ሞቱና ትንሣኤውን የመናገር ኃላፊነት ተሰጥቶናል። ይህንን ድል እናውጃለን ማለት ነው። እግዚአብሔር ይመስገን። መጽሐፍ እንደሚል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ይህን ስናደርግ መዘንጋት የማይገባን አንድ ሌላ ጉዳይ አለ ወገኖቼ። ስለተሰቀለልን ክርስቶስ ስናወራ እኛም ራሳችንን በመካድ መስቀላችንን ተሸክመን መከራችንን እየታገስን ጌታን መከተል ይኖርብናል። ጌታን መከተል ይኖርብናል። ለሱ ክብር መኖር ይገባናል። መስቀል መሸከም መልእክት አለው ወገኖቼ። የተሸካሚውን መስቀል ራሱን የካደ መስቀል ተሸካሚ መሆን አለብን። ክርስቶስ ተሸክሞ ወጣ። እኛም የክርስቶስን መስቀል መሸከም ራሳችንን መካድ አለብን። እንደ ጳውሎስ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ያ ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ገላትያ ምዕራፍ 2 ቁጥር 20። መስካሪ ስለተሰቀለው ክርስቶስ ተናጋሪ ብቻ ሳይሆን በሕይወቱ መስቀል ተሸካሚም ነው። አያችሁ፣ አገልግሎት እንግዲህ ተናጋሪ ብቻ ሳይሆን መናገር ብቻ ሳይሆን ስለ ክርስቶስ ያንን ስለ ክርስቶስ የተናገረውን ወንጌል ደግሞ መኖር አለበት ማለት ነው። እግዚአብሔር ይመስገን። በዓለማችን ላይ እንግዲህ ወገኖቼ ወደ ሞት የሚያመራ ከባድ ጥል አለ። ጦርነት ሊሆን ይችላል። ብዙ ሰውና ሰው መንግስት አሁን እንደተነሳው አይነት ማለት ነው። እና እንግዲህ ጥሉ የተዘራው በሰውና በሰው መካከል ሊሆን ይችላል። የቀድሞ የኛ ጥል ግን በሰውና በእግዚአብሔር መካከል ነበር ወገኖች። ያንን የጥል ግድግዳ ሊያፈርስ እግዚአብሔር ልጁን ላከ። ክብር ለኢየሱስ ይሁን። ኦሪት ዘፍጥረት መጽሐፍ ላይም እንመለከተዋለን። አያችሁ፣ እግዚአብሔር ወዶናል። እግዚአብሔር አምላክ መታረቃችንን አቅዶ ፈጽሞልናል። ለእርቅ የሚሆን ሙሉ ዋጋም ከፍሎልናል። አሜን። ዋጋው የክርስቶስ ክቡር ደም ነው። ኢየሱስ ጌታ ነው። በእምነት ይህን ተቀብለን በንስሐ የተመለስን ታርቀናል። ኢየሱስ ጌታ ነው። እርቃችን በእርግጥ ታላቅ ነው። የታረቅነው ከእግዚአብሔር ጋር ነው። እርቁ ወደ ባልንጀራችንም የሚዘልቅ በክርስቶስ ደም በእውነት የታረቀ የሰላም ሰው ይሆናል። ከሰውም ጋር ይታረቃል፣ ያስታርቃል። የማስታረቅ ቃል ወንጌሉን ይሸከማል። እኛም በክርስቶስ በኩል የማስታረቅና የማዳን ጥበብ ኃይል የተገለጠበትን የመስቀሉን ቃል እስከ ፍጻሜው ድረስ እንሰብካለን። አሜን አሜን። እንሰብካለን፣ ወንጌሉን እንሰብካለን እስከ መጨረሻው። ኢየሱስ ጌታ ነው። ክብር ለታረደልን፣ ከኃጢአታችን በደሙ ላጠበን፣ ላስታረቀን፣ ለቀደሰን፣ ላጸደቀን፣ በመስቀሉ ሞት ላዳነን፣ ለዋጀን፣ ገንዘቡ ላደረገን ለእግዚአብሔር በግ ለክርስቶስ ይሁንለት። ክብር በሰማይ ለእግዚአብሔር፣ ክብር በምድር ለእግዚአብሔር ይሁን። ስለዚህ ወገኖቼ እኛ የጸደቅነው እንደዚህ ነው።
ንጹህ የሆነው እንደዚህ ነው። ዋጋ ተከፍሎልሻል፣ ዋጋ ተከፍሎልሃል፣ ዋጋ ተከፍሎልኛል። የተከፈለልንም የክርስቶስ ኢየሱስ ደም ነው፣ የመስቀሉ ስራ ነው። ስለዚህ አድንቀን አክብረን በምስጋና በፊቱ ለዘላለም እየሰገድን እያመለክነው እንድንኖር እግዚአብሔር ይርዳን። እኛም ልባችንን፣ ነፍሳችንን፣ ሁሉ ነገራችንን፣ ገንዘባችንን፣ ሁሉ አቅም ጉልበታችንን ለእግዚአብሔር በመስጠት በቤቱ በፊቱ ለዘላለም እንድንኖር እግዚአብሔር ይርዳን። በእውነት ተባርከናል። ይህንን አምነን የዳንን ሁሉ ተባርከናል። ከዚህ ወንጌል ውጭ ያላችሁም ወንጌሉን ስሙ፣ እመኑና ዳኑ፣ አምልጡ። ሲኦል ባዶ ይቅር። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እና ብንኖር በሌላ ዝግጅት እስከምንገናኝ ወዳችኋለሁ። ተባረኩ። ሻሎም